በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ምእመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ ሕፃናት በጠቅላላ ለዚህ ሰዓት ያደረሰን ኃያሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። ዛሬ ዓርብ ነው። ሌላ ጊዜ ይህን ትምህርት የምትከታተሉ ሰዎች በሱባኤ በመቤታችን ውስጥ በየዕለቱ ያሉትን ወይም በየቀኑ ያለውን ለኛ የሚደረግልንን እግዚአብሔር በድንግል ማርያም ለኛ የሚያደርግልንን በረከት የምናይበት ትምህርት ስለሆነ በየትኛውም ዘመንና በየትኛውም ጊዜ ብትገቡ እጅግ የምትቀደሱበትና የእግዚአብሔርን በረከት የምታገኙበት ትምህርት ስለሆነ ተከታተሉ። አዎ ዛሬ ዓርብ ነው። ዓርብ ለፍጥረት ስንተኛ ቀን ነው? ስድስተኛ ቀን ነው። ሰው የተፈጠረበት ቀን ነው። ዓርብ የስሙ ትርጉም ከሌሎቹ ይለያል። 1 2 3 4 5 እያለ ነበር የመጣው። አሃዱ 1፣ ሰኑይ 2፣ ሰሉስ 3፣ ረቡዕ ሐሙስ ወይም ሐሙስ እያለ መጣን። ዓርብ ላይ ግን ዓርብ ማለት መካተቻ ማለት ነው። መፈጸሚያ ማጠቃለያ ማለት ነው። አንደኛ ጌታችን ኢየሱስ ክርስቶስ ፍጥረትን የጨረሰው ዓርብ ቀን ነው። ሁሉንም ፈጥሮ አለቀ። ሁለተኛ መና ለእስራኤል ይወርድና መቼ ገን ነበር የሚቆመው? ዓርብ ቀን ነው። ሶስተኛ 33 ዓመት አስተምሮን ጌታችን ኢየሱስ ክርስቶስ ክብር ምስጋና ይግባውና ሁሉን ነገር በመስቀል ላይ የፈጸመልን መቼ ነው? በዕለተ ዓርብ ነው። የተፈጠርነው ሜዳን ነው። በዚህ ቀን እመቤታችን ትመጣለች። ውዳሴ ማርያም ሲደገም ለአባ ኤፍሬም መጣችለት፣ ለኔና ለናንተም ትምጣለን። ከማጋራ ዛሬ ትምጣለን? ከደናግላን ጋራ፣ በተለይ ከተመረጡ ቅዱሳት አንስት ጋራ፣ ከተመረጡ ደናግላን ጋራ፣ ከሴቶችም ከወንዶችም። አብዛኛውን ዛሬ ግን ሴቶቹን በይበልጥ ስላየ በዛ ነው የሚጀምረው። አባ ኤፍሬም እመቤታችን ድንግል ማርያም ወደኔና ወደናንተ ትምጣለን። ባላችሁበት ሁሉ ሰላሙን ይስጣችሁ፣ ፍቅሩን ይስጠን፣ አንድነቱን ይስጠን፣ በረከቱን ያድለን። ደዌውን፣ ሕማሙን፣ ቸነፈሩን፣ ጦርነቱን፣ ረሃቡን ያለውን ሁሉ መከራ ገፎ እግዚአብሔር ለሀገራችን የበረከትን ዝናብ ያዝነብልን፣ የሰላም ዝናብ ያዝነብልን፣ የክፉ ሰዎች ልቦና ወደ ደግ ይለውጥልን፣ እኛንም በሱ ረድኤት ይጠብቀን። ስለዚህ ዛሬ እመቤታችን ትመጣለች። ለአባ ኤፍሬም መጣችለት። የኤፍሬም ልጆች ልብ ብላችሁ ስሙኝ። ኦርቶዶክሳውያን አድምጡ። በዕለተ ዓርብ ጸሎቱን ሌሊት ለማድረግ ሲነሳ መጣች እመቤታችን። እንደተለመደው የብርሃን መጎናጸፊያ ተጎናጽፋ፣ የብርሃን ጫማ ተጫምታ፣ የብርሃን ዘውድ ደፍታ፣ የብርሃን መስቀል ይዛ፣ የብርሃን መነሳንስ አሲዛ እልፍ አላፋት መላእክት ከሆኑት ከጻድቃን፣ ከነቢያት፣ ከሐዋርያት፣ ከሰማዕታት፣ ከደጋግ አባቶች፣ ከደጋግ እናቶች ጋር ከአዳም ጀምሮ ካሉት ቅዱሳን ሁሉ ጋራ እመቤታችን ድንግል ማርያም መጣች። የብርሃን ድንኳን ተደኮነ፣ የብርሃን ምንጣፍ ተነጠፈ፣ የብርሃን ድባብ ተዘረጋ፣ የብርሃን ዙፋን ተደረገ። በዛ ላይ ሆነችና ሰላም ለከ ኦ ፍቁሬ ኤፍሬም አለችው። ኤፍሬም ወዳጄ ሰላምታይ ካንተ ጋር ይሁን፣ ሰላምታይ ይድረስህ፣ ሰላም ይድረስህ አለችው። የእመቤታችን ሰላም ለኔና ለናንተም ይድረሰን። እንደምን አለ ወዳጄ ኤፍሬም አለችው። እመቤታችን ታናግራችሁ፣ ከክፉ ነገርም ታውጣችሁ። ብድግ አለ፣ ታጠቀ፣ እጅ ነሳ፣ ድፍት ብሎ ሰገደላት። ወድሰኒ ኤፍሬም አለችው። ባርክኒ። እንግዲህ አሁን ክርክር አልቋል። አመስግነኝ አለችው። እሺ ነው። ባርኪኝ እመቤቴ ነው። በረከተ ወልደ ወአቡሁ ወመንፈስ ቅዱስ ይድር በላዕሌከ ትለዋለች። የልጄ የወዳጄ አባቱ የባህሪ አባቱ የባህሪ ሕይወቱ የመንፈስ ቅዱስ በረከት ይደርብ ትለዋለች። በያዘችው ብርሃን መስቀል ተባርከዋለች። ተባርኮ ምስጋናዋን ይጀምራል። እናንተንም ተባርከን ክፉን ያርቅልን፣ ደዌ ያርቅላችሁ። ይህን ቃል ስትሰሙ በአይምሯችሁም በልቦናችሁም ሰላም ይስጣችሁ። የሱባኤ ሰዓት ስለሆነ የእመቤታችን ነገሮች በዚህ ውስጥ ተመልክተናል። እግዚአብሔር ለኛ ያደረገውን ተመልክተናል። የሚሆነውን የተደረገልን ነገር እኮ ከምንችለው በላይ ነው። አሁንም እግዚአብሔር በእመቤታችን ድንግል ማርያም በመልጃዋ ይጎብኘን። ተባርኮ ምስጋናዋን ይጀምራል። ከወትሮ ለየት ባለ ደግሞ ዛሬ በዕለተ ዓርብ ሁሉም ተከትለዋት መጥተዋል። ደናግሉን ያያቸዋል። ብዙ ሴቶች ያያል። ቅዱሳን ደናግላን የሆኑ ሴቶችን። ከዛ ቀጥታ ምስጋናውን የሚጀምረው ዓርብ ላይ ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ የተነበበ በዕለተ ዓርብ ብለን ከዛም እንደሚለው ብሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ብሎ ነው የሚጀምረው። የመጀመሪያው አረፍተ ነገር ስታዩት እንዲህ ብሎ ነው የሚጀምረው።
ለምን አይቷቸዋል እነዛን ሴቶች ከዛ ምን አለ እነሱን አየና ብሩክት አንቲ እማንስት ከነዛ ሁሉ እኮ አንቺ የተለየሽ ነሽ ማርያም አላት ድንግል ማርያም አንቺ እኮ ከነዛ ሁሉ ትለያለሽ ባለፈው ትምህርታችን ላይ ያየነው ትዝ ይላችኋል ሁሉ ቅዱሳን እኮ እግሯ ስር ነው የሚደፉት መላእክት ሁሉ እግሯ ስር ነው የሚደፉት ያልነው ሰማዕታት ሁሉ እግሯ ስር ነው የሚደፉት ያልነው አባ ኤፍሬም አየና ብሩክት አንቲ እማንስት አንቺ እኮ ከሴቶች መካከል ሁሉ ልዩ ነሽ አላት አንድ ነገር እዚህ ጋር ልብ በሉ ኤፍሬም ቅዱስ ኤፍሬም በረከቱ ይደርብንና ተባርኮ ሲጀምር በተለይ ደግሞ እመቤታችን ማይግለጽልህ ነበር የምትለው መንፈስ ቅዱስ ይግለጥልህ ነው መንፈስ ቅዱስ ሚስጥር ገላጭ ስለሆነ ነው አብም ይገልጥለታል ወልድም ይገልጥለታል ችግር የለም የአብ በረከት አድሮበታል የወልድ በረከት አድሮበታል የመንፈስ ቅዱስ በረከት አድሮበታል በእናንተም ቤት ይደር ለዘላለም በቤታችሁ ይግባላችሁ መንፈስ ቅዱስ ግን ሚስጥር ገላጭ ስለሆነ በከመ አለበው ከመንፈስ ቅዱስ ተናገር ነው የምትለው መንፈስ ቅዱስ እንደገለጽልህ ተናገር ወመልአ መንፈስ ቅዱስ ላይ ለኤልሳቤጥ የሚለውን ማስታውሱ ሉቃስ ወንጌል ላይ 1:39 ጀምሮ መንፈስ ቅዱስ በኤልሳቤጥ መላ የሚለውን አስታውሱ መንፈስ ቅዱስ በኤልሳቤጥ ስለመላ ኤልሳቤጥ የተናገረችው ንግግርና ኤፍሬም ሶሪያዊ የተናገረው ንግግር አንድ አይነት ነው ዓርብ ውዳሴ ማርያም ሲጀምር ኤልሳቤጥ እመቤታችን ወደሷ ስትመጣ ቅድስት ኤልሳቤጥ ስታመሰግናት ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ነው ያለቻት የነበረው አባ ኤፍሬምም ይሄንን ነው የሚደግመው ማንን አይቷል ዛሬ ደናግላንን አይቷል ቅዱሳትን አይቷል ቅዱሳን አንስትን አይቷል እነዛን ቅዱሳት አንስት ሲመለከት እነዛን ደናግላን ሲመለከት አባ ኤፍሬም ቀጥታ ምን አለ አንቺ ከሴቶች ሁሉ ከፍጥረት ሁሉ ትለያለሽ ድንግል ማርያም እንደምትለይ ኦርቶዶክሳውያን ለእናንተ መንገር ምንም ማለት አይደለም የአምላክ እናት ወላዲተ አምላክ እያልን በየቀኑ ስለምናከብራት ሌላው ይደንግጥ ሰይጣን ይደንግጥ እንጂ እኛ ደስተኞች ነን በዚህ ደስ ነው የሚለን እንደ ኤልሳቤጥ ደስ ይለናል መንፈስ ቅዱስ ካለብህ መንፈስ ቅዱስ ካለብሽ እንደ ኤልሳቤጥ እንደ አባ ኤፍሬም ሁሉ ጊዜ የምለው ቃል ነው እንደነሱ ተመሳሳይ የሆነ ቃል ካፋችሁ ይወጣል ልባችሁ ውስጥ ያለው ኃይል ነው ልባችሁ ውስጥ መንፈስ ቅዱስ ካለ በልባችሁ ውስጥ መንፈስ ቅዱስ የሚሰራ ከሆነ ከአፋችሁ የሚወጣው ቃል ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ነው ድንግል ማርያም አንቺ ከሴቶች ልዩ ነሽ የማኅፀንሽም ፍሬ ልዩ ነው የምትሉት ይሄን ቃል ማለት ካልቻላችሁ ግን ልባችሁ ውስጥ የተቆጣጠረ አንድ ርኩስ መንፈስ አለ የቀደመው እባብ ዘንዶ እሱ ልባችሁን ተቆጣጥሮታል አንደበታችሁን ጠምዝዞታል ማርያምን ማመስገን አትችሉም ከዛ ውስጥ እንድትወጡ ነው ይሄ ትምህርት አንዱ በየለቱ የሚሰጠው ከዛ ርኩሰት ውስጥ እንድትወጡ ከዛ ጨለማ ውስጥ እንድትወጡ ለካህዲያንም ጭምር ነው ይሄ ትምህርት ወደዚህ እውነት ወደ መጽሐፍ ቅዱስ እውነት ወደ ወንጌል እውነት እንድትቀርቡ ነው አንዳንድ ሰዎች ወንጌል አለ ይላሉ ወንጌል የላቸውም የሚናገሩት ወንጀል ይሆናል ክፋት ይሆናል ተንኮል ይሆናል እንደ ዲያብሎስ ወንጌሉ እኮ ያው አንድ ወንጌል ነው አለ ብርሃነ ዓለም ቅዱስ ጳውሎስ ወንጌሉ እኮ ያው አንድ ወንጌል ነው ግን ክፎች ያጣመሙታል እንዳለ ክፎች ያጣመሙባችሁ ነው መንፈስ ቅዱስ ካደረባችሁ ግን እንደ ኤፍሬም እንደ ኤልሳቤጥ እንደ ገብርኤል እመቤታችንን ታመሰግናላችሁ በከመ አለበው ከመንፈስ ቅዱስ ተናገር አለችው ተባርኮ ምስጋናዋን ይጀምራል ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ይላታል እንግዲህ ደናግላኑን አይቷቸዋል ቅዱሳኑን አይቷቸዋል ስለዚህ ያንን ሲመለከት አንቺ እኮ ከሴቶቹም ከወንዶቹም እንደው ከመላእክትም ከነቢያትም ከሐዋርያትም ከትውልድ ሁሉ ከትውልደ ካም ከትውልደ ሴም ከትውልደ ያፌት ከፍጥረት ሁሉ እኮ አንቺ የተለየሽ ነሽ ማርያም አላት ስለዚህ ብሩክት አንቲ እምአንስት መርገመ ሥጋ መርገመ ነፍስ የሌለብሽ ትርጓሜው ይሄ ነው ብሩክት አንቲ እምአንስት አንቺ መርገመ ሥጋ መርገመ ነፍስ የሌለብሽ ማለት ነው ሌሎቹ መርገመ ሥጋ መርገመ ነፍስ ነክቷቸዋል ያዳምና ሔዋን ኃጢአት ድንግል ማርያምን ግን አልነካትም ትላንት ባየነው ላይ ምን ነበር ያልነው እፀ እንተረ የሙሴ በነደ እሳት ውስጥ ተገዳም ባልነው ላይ ምንድነው ያለው ቅጠሎቿ ሳይቃጠሉ አለና ዘእንበለ ርኩስ ነው ያለው ርኩሰት አይስማማትም በቤታችን ዛሬ ደግሞ ሲያመሰግናት ብሩክት አንቲ እምአንስት አላት መርገመ ሥጋ መርገመ ነፍስ የሌለብሽ ሀብተ ሥጋ ሀብተ ነፍስን እያማለልሽ የምታሰጫላት ወብሩክ ፍሬ ከርስኪ አለ ልጇን ወዳጇን የማኅፀንሽ ፍሬ የተባረከ ነው ልዩ ነው እሱ ያንቺ ልጅ ልዩ ነው እግዚአብሔር ነው አንቺ እግዚአብሔር እናት ነሽ እሱ እግዚአብሔር ነው ልጅሽ በማኅፀንሽ ያለው አምላክ ነው አንቺ ወላዲተ አምላክ ነሽ በማኅፀንሽ ያለው ልጅ ብርሃን ነው አንቺ እመ ብርሃን ነሽ
በማህፀንሽ ያለው መድኃኒት ነው። አንቺ እመ መድኃኒት ነሽ፣ የመድኃኒት እናት። በማህፀንሽ ያለው ኢየሱስ ነው። አንቺ እመ ኢየሱስ ነሽ፣ የኢየሱስ እናት። በማህፀንሽ ያለው ክርስቶስ ነው። አንቺ የክርስቶስ እናት ነሽ፣ እመ ክርስቶስ። ብሩክት አንቲ እምአንስት፣ መንፈስ ቅዱስ ገልጦላት ከሴቶች ሁሉ ልዩ ነሽ ማርያም። መርገመ ሥጋ መርገመ ነፍስ የለብሽም። ሀብተ ሥጋ ሀብተ ነፍስን ያማልርሽ የምታሰጪ የምትሰጪ ነሽ። ልጅሽ ወዳጅሽ መርገመ ሥጋ መርገመ ነፍስ የለበትም። ሀብተ ሥጋ ሀብተ ነፍስን የሚሰጥ ነው። እየሰማችሁ ነው ሁላችሁ? አንቺ መርገመ ሥጋ መርገመ ነፍስ የሌለብሽ ሀብተ ሥጋ ሀብተ ነፍስን የምታሰጪ በመልጃሽ ልጅሽ ወዳጅሽ ኢየሱስ ክርስቶስ መርገመ ሥጋ መርገመ ነፍስ የሌለበት ሀብተ ሥጋ ሀብተ ነፍስን የሚሰጥ ነው። በጠቅላላ እንግዲህ ገባችሁ የትምህርቱ ዓላማ በነፍስም በሥጋም እንዴት መሆን እንዳለባችሁ ነው። ኦርቶዶክሳውያን ሱባኤ በምንይዝበት በዚህ በልመናችን ሰዓት በየትኛውም ጊዜ ለነፍሳችንም ለሥጋችንም ነው እግዚአብሔር። ሥጋችንም የፈጠረው ነፍሳችንም የፈጠረው እግዚአብሔር ነው። አሁን ካለው ምስጋና ስሙ። ብሩክት አንቲ እምአንስት፣ መርገመ ሥጋ መርገመ ነፍስ የሌለብሽ ሀብተ ሥጋ ሀብተ ነፍስን እያማለልሽ የምታሰጪ። ሀብተ ሥጋ ምግብ ነው፣ ሌላ ነገር እንዳይመስል። ሀብተ ሥጋ ልብስ ነው፣ መጠለያ ነው፣ የምንጠጣው የምንበላው ነው፣ ልጆቻችሁን የምታሳድጉበት ስራችሁ ነው፣ ንግዳችሁ ነው፣ ግብርናችሁ ነው። ስራችሁ እየሰራችሁት ያላችሁ ስራ እሱ በረከተ ሥጋ ነው። በዛ ውስጥ የእመቤታችን ምልጃ ይገባል። እንደ ዶኪማስ ቤት ውሃ ወደ ወይን ጠጅ ይለወጣል። በእናንተ ቤት እንዴ ይለወጣል። ኦርቶዶክሳውያን ለምድሯ ለእያንዳንዱ ለምትበሏት ለምትጠጧት ሁሉ እግዚአብሔር አለ። ኃያሉ አምላክ እግዚአብሔር ስሙ የተመሰገነ ይሁንና ተመልከቱ። እግዚአብሔር ከዚህ በፊት ብያችኋለሁ፣ ከአሞራ ዕውር አለ ይበላል፣ ከወፍ ዕውር አለ ይበላል፣ ከበግ ዕውር አለ ይበላል። ሰውም አይነ ስውር ሆኖ እግዚአብሔር ያኖረዋል። ከአራዊት አይናቸው ማያያለ፣ ከእንስሳት አይናቸው ማያያለ። አንዱ ለምን እንደሆነ አላውቅም ዕውር አሞራ የሚለው ለምን እንዳናደደው አበሳይቶታል መሰለኝ። መልእክት ልኮልኛል። እንዴ ዕውር አሞራ፣ ዕውር ወፍ፣ ዕውር አውሬ፣ ዕውር እንስሳ ሁሉ አለ። ትንኝ ራሷ ዕውር ልትኖር ትችላለች። እነዚህም ሁሉ እግዚአብሔር ነው የሚመግባቸው ነው የምልህ። አንተንም አይተውህም። የሰማይ ወፎችን ተመልከቱ የሚለው ታዲያ ማቴዎስ 6 ዝም ብሎ መሰላችሁ እንዴ? እመግባችኋለሁ እኮ ነው። ምድሩን ማስጌጠው እባብ እኔ ነኝ፣ እናንተንም እኮ የምትለብሱትን አላሰጣችሁም እኮ ነው። ስለ ምግብ አትጨነቁ ነው እንጂ ስለ ነፍሳችሁ ተጨነቁ እንጂ ስለ ምግብማ እኔ እባርከዋለሁ ነው። ብሩክት አንቲ እምአንስት፣ መርገመ ሥጋ መርገመ ነፍስ የሌለብሽ ሀብተ ሥጋ ሀብተ ነፍስን እያማለልሽ የምታሰጪ። ወብሩክ ፍሬ ከርስኪ፣ የማህፀንሽ ፍሬ ኢየሱስ ክርስቶስ እሱም የተባረከ ነው፣ ልዩ ነው። መርገመ ሥጋ መርገመ ነፍስ የሌለበት ሀብተ ሥጋ ሀብተ ነፍስ የሚሰጥ ነው። ስለዚህ ሀብተ ሥጋ ይሰጣችኋል። ሀብተ ነፍስስ መጸለይ፣ መጾም፣ መልካም ሥራ፣ ትሩፋት፣ ትሩፋተ ሥጋ፣ ትሩፋተ ነፍስ፣ ምግባረ ሥጋ፣ ምግባረ ነፍስ። እነዚህ ሁሉ ወዴት ይዘውን ይሄዳሉ? መጨረሻ ያወርሱናል። ገነት መንግሥተ ሰማያት እንወርሳለን። ሀብተ ነፍስ መጨረሻ ነፍስ ሀብታም ሆና በመንግሥተ ሰማያት ትኖራለች። ስለዚህ ይሄንን ነው የሚያሳየው። አባ ኤፍሬም ዓርብ ቀን የመጣችለት ከደናግላን ነው ጋር ነው እመቤታችን የመጣች። ሁሉም መጥተዋል። የታየው ለሱ የታየው እነሱን መጀመሪያ ያየና ብሩክት አንቲ እምአንስት ብሎ ጀመረ። አንቺ ከነሱ ሁሉ ትበልጫለሽ። ሶሎሞን ጠቢቡ በምሳሌው 31 ቁጥር 29 ላይ ምን ይላል? መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ ይላታል። ምሳሌ 31 29 በአማርኛው መጽሐፍ ቅዱስ ነው፣ በግዕዙ ላይ ይለያል። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ፣ አንቺ ከሴቶች ሁሉ ልዩ ነሽ ድንግል ማርያም እያለ ነው ያመሰገናት። እመቤታችን ልዩ ነች። ከሁሉ ታስፈራለች፣ ከሁሉ ግርማ አላት፣ ከሁሉ ሞገስ አላት። መኃልየ ሶሎሞን ምዕራፍ 6 ቁጥር 9 ላይ ያቺ ማነች የምታስፈራ? ዓላማ ይዞ እንደተሰለፈ ሰራዊት የምታስፈራ አረ ያቺ ማናት ይላል። ደግሞ እንደ ማለዳ ብርሃን የምትታይ የምትጎበኝ ነው የሚለው እኮ። መታደል እኮ ነው ምእመና። እሷ ነች እናታችን፣ እሷ ነች አማላጃችን፣ እሷ ነች የአምላካችን እናት። የእናት ልመና ፊት ያስመልስ አንገት ያስቀልስ ይላልና በመትለምኗት ጊዜ ሁሉ ከልጇ ከወዳጇ ታማልዳችሁ፣ በስጋም በነፍስም ሀብቱን ጸጋውን ይስጣችሁ። በቅዳሴ ማርያም አባ ሕርያቆስ እስቲ ይሄንን ኤልሳቤጥ የተናገረችውን
ገብርኤልም የተናገረውን አሁን ደግሞ አባ ኤፍሬም የተናገረውን እነዚህ ሁሉ እንይና በቅዳሴ ላይ ከምንሰማው ቃል እስቲ ላንብብላችሁ። መንፈስ ቅዱስ በእኔም በእናንተ ላይ ይደርና አባ ሕርያቆስ በቅዳሴው የሚለው እንዲህ የሚል ንባብ አለ። ድንግል ሆይ በኃጢአት ፍትወት የተጸነሽ አይደለም በሕግ በሆነ ሩካቤ ከሐና ከኢያቄም ተወለድሽ እንጂ። ድንግል ሆይ አንገታቸውን እንደሚያገዝፉ እንደ ዕብራውያን ሴቶች ልጆች በዋዛ ያደግሽ አይደለም በንጽሕና በቅድስና በቤተ መቅደስ ኖርሽ እንጂ። ድንግል ሆይ ምድራዊ ህብስትን የተመገብሽ አይደለም ከሰማየ ሰማያት የበሰለ ሰማያዊ ህብስትን ነው እንጂ። ድንግል ሆይ ምድራዊ መጠጥን የጠጣሽ አይደለም ከሰማየ ሰማያት የተቀዳ ሰማያዊ መጠጥን ነው እንጂ። ድንግል ሆይ ባንቺ ካንቺ አስቀድሞ ካንቺም በኋላ እንዳሉ ሴቶች እድፍ የምታውቂ አይደለሽም በንጽሕና በቅድስና ያጌጥሽ ነሽ እንጂ። ድንግል ሆይ የሚያታልሉ ጎልማሶች ያረጋጉሽ አይደለም ከሰማይ መላእክት ጎበኙሽ እንጂ። እንደ ተነገረ ካህናትና የካህናት አለቆች አመሰገኑሽ እንጂ። ድንግል ሆይ ለዮሴፍ የታጨሽ ለመገናኘት አይደለም ንጹሕ ሆኖ ሊጠብቅሽ ነው እንጂ። እንዲሁ ስለሆነ ቅሉ እርሱ ቅሉ እግዚአብሔር አብ ንጽሕናሽን ባየ ጊዜ ስሙ ገብርኤል የሚባል ብርሃናዊ መልአኩን ወደ አንቺ ላከ። መንፈስ ቅዱስ በላይሽ ይመጣል የልዑል ኃይል የሚጋርድሻል አለሽ። ከአባቱ አጠገብ ሳይለይ ቃል ወደ አንቺ መጣ ሳይወሰን ጸነሽው በላይ ሳይጎድል በታችም ሳይጨመር በማኅፀንሽ ተወሰነ። ተመለከታችሁ? የድንግል ማርያም ነገር ያንቺ የተለየ ነው። ተመልከቱ፣ የተለየ ነው። ድንግል ሆይ የሚያታልሉ ጎልማሶች ያረጋጉሽ አይደለሽም የሰማይ መላእክት ጎበኙሽ እንጂ ካህናትና የካህናት አለቆች። እንዲህ ስለሆነ ቅሉ እንዲህ ስለሆነ ይሄ ስለሆነ ለዮሴፍም ዮሴፍ እንዲጠብቅሽ ተደረገ። በንጽሕና ሊጠብቅሽ አረጋዊ ዮሴፍ እንጂ ዓለም እንደሚያስበው ምዕራብ እንደሚያስበው ዲያብሎስ በሰው ልብ ውስጥ እንደጨመረው ክፉ ሐሳብ አይደለም ንጹሕ ሆኖ ሊጠብቅሽ ነው እንጂ። ስለዚህ እግዚአብሔር ገብርኤልን ወደ አንቺ ላከው። አሸተተ እንዳንቺ ያለ አላገኘም። ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ። ዛሬ ዓርብ ነው። ድንግል ማርያም ለአባ ኤፍሬም ከደናግላን ቅዱሳት ጋር መጣችለት። ለእናንተም ከነዚህ ቅዱሳን ጋር ትመጣላችኋለች። እነዚህ ቅዱሳት ወደ ቤታችሁ ሲገቡ አስቡት። ብዙ እግዚአብሔርን ያመለኩ የተባረኩ ሴቶች አሉ። ብዙ ቅዱሳት አንስት አሉ። ብዙ የቀደሙ በብሉይ ዘመን የነበሩ አሉ። በአዲስ ዘመንም የነበሩ አሉ። እነዛ ሁሉ ይዛለት መጣች። እመቤታችን ስትመጣ ብቻዋን አትመጣም። ዛሬ የምንጠራቸው የተባረኩ ሁሉ ቅዱሳት አንስት ደናግላን፣ እነዚህ ክርስቶስን አምነው የሞቱት ሁሉ የነሱ በረከት ቤታችሁ ይገባል። ለዚህ ነው ዛሬ የክርስቶስ ሰምራ ነው፣ ዛሬ የቅድስት አርሴማ ነው፣ ዛሬ የንባ መሪና ነው፣ ዛሬ አስቴር ነው፣ ዛሬ ዮዲት ነው እያልን የብሉይ ኪዳኖቹንም በትዳር ያሉ ቢሆኑ እንኳን ሴቶች እናነሳቸዋለን። በአዲስ ኪዳን ይልቁንም በዘመነ ሰማዕታት የሞቱትን ሴቶች ቁጥር ልነግራችሁ አልችልም። እነዛን ሁሉ ይዛለት ለአባ ኤፍሬም መጣ። እሷ ትባርከዋለች፣ እነሱም ያያሉ። እነዚህ ሁሉ ይባረኩታል፣ ያድሩበታል። ይልቁንም የድንግል በረከት ከላይ ደግሞ የራሱ የልጇ የእግዚአብሔር በረከት በእኛም ቤት ትግባለን። ክፉ አይንካችሁ፣ ሕይወታችሁ ይለምልም፣ ልጆቻችሁ ይባረኩ፣ ትዳራችሁ የተባረከ ይሁን። ክፉ አይንካችሁ፣ የሰይጣን ኃይል ከእግራችሁ በታች ይጣልላችሁ፣ የሚፈታተን ኃይል ያርቅላችሁ። የጎደለ ነገር አለ ክርስቶስ ሙሉ ያደርግላችሁ። የመረረ ነገር አለ እጁን ልኮ ያጣፍጥላችሁ። በስጋም በነፍስም ሀብቱን ይስጣችሁ። እግዚአብሔር በእመቤታችን መልጃ አይለየን። ዕለተ ዓርብ የተፈጠርንበት የዳንበት ዕለት ነው። አዲስ የሆነ ሰው ሁሉ ሰብስክራይብ ያደርጋል። ሁላችሁም ደግሞ ላይክና ሼር አድርጋችሁ ለሌላው ሰው መድረስ አለበት። የእናንተን ልመና ደግሞ መድኃኔዓለም ሰምቶ ይፈጽምላችሁ። ለዛሬ እዚህ ይብቃል። ነገ ቀዳሚት ነው፣ ቀዳሚት ሰንበት። ነገስ እሱን ደግሞ እንማራለን። ያድርሰን። ሀገራችንን ሰላም፣ ህዝባችንንም ከተቃጣበት መከራ ሁሉ ይሰውርልን። አሜን።